ሰላም ሰላም ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ የአማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የመማሪያ አማራጭ ኢሞ፣ ቴሌግራም፣ ዋትስአፕ፣ ጉግል ሚት እና ሌሎችንም የሶሻል ሚዲያ አማራጮች እየተጠቀምን እናስተምራለን። መማር የምትፈልጉ ተማሪዎች በውስጥ መስመር በመደወል ቀጥታ ኢሞ፣ ቴሌግራም ወይም ደግሞ ዋትስአፕ ላይ ታገኙናላችሁ። ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ የምናየው የአማርኛ ቃላቶችን እየመሰረትን የምናይ ይሆናል። በባለፈው ቪዲዮአችን የተለያዩ የአማርኛ ሆሄያቶችን በተለያዩ ቪዲዮዎች ስናይ ነበር። እንዲሁም ደግሞ የእንግሊዘኛ ሌተሮችን አይተናል። ዛሬ ደግሞ ሆሄያቶችን እየገጣጠምን ቃላትን እየመሰረትን እናነባለን፣ እንለማመዳለን ማለት ነው። እስከ ፍጻሜው በደንብ ተከታተሉኝ። እሺ እንግዲህ ዛሬ እነዚህ ቃላቶችን በደንብ እንቆጥራለን። ቀስ ብለን ተረጋግተን እንላለን ማለት ነው። ገና ጀማሪ ከሆናችሁ እየጻፋችሁ ተከታተሉ፣ በደንብ እንዲገባችሁ ግልጽ እንዲሆንላችሁ። ያም ሆኖ ደግሞ በደንብ ግልጽ ካልሆነላችሁ ካልገባችሁ ደግሞ ደውላችሁ መጠየቅ ትችላላችሁ፣ ወይም ደግሞ በኮሜንት ላይ ሀሳባችሁን ጥያቄያችሁን መጠየቅ ትችላላችሁ ማለት ነው። አሁን ቀጥታ ወደ ንባባችን እንገባለን። ኦኬ ከዚህ ከመጀመሪያው እንጀምራለን። እንግዲህ የአማርኛ ቃላቶች ስናነብ ሁሌ የምንጀምረው ከግራ ነው የምንጀምረው። ከግራ ጀምረን ወደ ቀኝ እንሄዳለን ማለት ነው። ከግራ ጀምረን ወደ ቀኝ እንሄዳለን። ሌላው ደግሞ ማወቅ ያለብን ስናነብ ተረጋግተን ቀስ ብለን እያንዳንዱ ፊደሎችን በደንብ መጥራት አለብን። ድምጻቸውን ምን ቢሆን ድምጻቸው አንዷ ፊደል ድምጽ ከተቀየረ ያንን ቃል ትክክለኛውን ትርጉም አይሰጠንም ማለት ነው። ስለዚህ ተረጋግታችሁ በደንብ ትኩረት አድርጋችሁ ማየት መለማመድ አለባችሁ። እሺ እዚህ ከመጀመሪያው እንጀምራለን። አሁን ወር ይላል። ወ ማለት እዚህ ጋር እንደምታዩት የመጀመሪያ ፊደል ነች። ር ማለት ደግሞ የረ ቤተሰብ ስድስተኛ ፊደሏ፣ ስድስተኛዋ የረ ቤተሰብ ር ትባላለች። ሰዎች ማነች? ር ናት። እነዚህ በአንድ ላይ ስናነባቸው ወር ይላሉ ማለት ነው። ኦኬ ቀጣይ ደግሞ ይሄ ምን ይላል? ወጪ ጪ ማለት እዚህ ግራቸው ላይ ሁሌም እንደ የዞረ ካላቸው ሶስተኛ ፊደሎች ናቸው። የጨ ቤተሰብ ሆነች ሶስተኛ ፊደል፣ የጨ ቤተሰብ ሶስተኛ ፊደል ነች። ስለዚህ በአንድ ላይ ምን ይላል? ወጪ ይላል ማለት ነው። ኦኬ ወረዳ ወ ማለት የመጀመሪያ ፊደል ነች። ረ የመጀመሪያ ፊደል፣ ዳ ማለት ደግሞ የደ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ይላል? ወረዳ እንላለን። ኦኬ ወቅት ቅ ማለት የቀ ቤተሰብ ስድስተኛ ፊደል፣ ት የተ ቤተሰብ ስድስተኛ ፊደል፣ በአንድ ላይ ወቅት እንላለን። ኦኬ ወደ ቀጣዩ ስንሄድ ውይይት ይላል። ማለት የወ ቤተሰብ ሁለተኛ ፊደል ነች። ይ ማለት ደግሞ የቤተሰብ ስድስተኛ፣ እነዚህ ሁለቱ ተመሳሳይ ናቸው፣ ስድስተኛ ፊደል ናቸው። ት ማለት ደግሞ ከዚህ ጋር ወቅት እንደነገርኳችሁ የተቤተሰብ ስድስተኛ ነች ማለት ነው። ስለዚህ ይሄ በአንድ ላይ ምን ይላል? ውይይት እንላለን። ውዝግብ ሁለተኛ የወ ቤተሰብ፣ ዝ ስድስተኛ የዘ ቤተሰብ፣ ግ ስድስተኛ የገ ቤተሰብ፣ ብ ስድስተኛ የበ ቤተሰብ፣ አንድ ላይ ውዝግብ። ኦኬ ውስጥ ስ ማለት የሰ ቤተሰብ ስድስተኛ ነች። ጥ የጠ ቤተሰብ ስድስተኛ። ስለዚህ በአንድ ላይ ምን ይላል? ውስጥ እንላለን። ኦኬ ጤ
ት ውጤት ውጤት ው ሁለተኛ ፊደል ጤ አምስተኛ የጠ ቤተሰብ ቀለበት እግራቸው ላይ ክብ ነገር ካላቸው አምስተኛ ፊደሎች ናቸው ማለት ነው። ጤ አምስተኛ ፊደል ት ስድስተኛ የተ ቤተሰብ አንድ ላይ ውጤት ውጤት እንላለን። ኦኬ ወደ ቀጣይ ስንሄድ ስ ዊ ዲ ን ስዊድን ስዊድን ስ ማለት የሰ ቤተሰብ ስድስተኛ ዊ የወ ቤተሰብ ሶስተኛ ዲ የደ ቤተሰብ ሶስተኛ ን ስድስተኛ የነ ቤተሰብ እነዚህ መሃል ላይ ሁለቱም የምታያቸው ሶስተኛ ፊደሎች ናቸው። ምክንያቱም እግራቸው ላይ የዞረ ያላቸው እግራቸው ላይ የዞረ እዚህ ጋር ወጪ ስንል ጭ ያያችሁ እግሯ ላይ ጠማማ ከሆነች እነዚህም እግራቸው ላይ የዞረ ከሆነ ሁሌም ሶስተኛ ፊደሎች ናቸው ማለት ነው። ይሄ ባንድ ላይ ስዊድን ይላል። ኦኬ ዊ አዊ ኦኬ ሌ ማለት የለ ቤተሰብ አምስተኛ እግሯ ላይ ክብ ካላት አምስተኛ ፊደል ብያችኋለሁ። ዊ ደግሞ የወ ቤተሰብ እዚህ ጋር እንዳየነው ሶስተኛ ነች። በአንድ ላይ ሌዊ ኦኬ ዊ ትዊተር ት ማለት ስድስተኛ የተ ቤተሰብ ዊ ሶስተኛ የወ ቤተሰብ ተ የመጀመሪያ ፊደል ር ስድስተኛ የረ ቤተሰብ አንድ ላይ ትዊተር ኦኬ ወደ ቀጣዩ ስነድ ዋነኛ ኦኬ ዋና እነዚህ ሁለቱም አራተኛ ፊደል የወና የነ ቤተሰብ አራተኛ ፊደል ናቸው። ዋና ዋዜማ ዋ አራተኛ ፊደል ዜ አምስተኛ ፊደል የዘ ቤተሰብ ማ አራተኛ የመ ቤተሰብ ዋዜማ ኦኬ ዋሻ እነዚህ ሁለቱም የወ እና የሸ ቤተሰብ አራተኛ ፊደል ናቸው። በአንድ ላይ ዋሻ ይላል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ወሳኝ ኦኬ ወገን ወ የመጀመሪያ ፊደል ነች። ገ የመጀመሪያ ፊደል ን የነ ቤተሰብ ስድስተኛ ፊደል ወገን ኦኬ ጸጥታ ጸ ማለት የመጀመሪያ ፊደል ጥ የጠ ቤተሰብ ስድስተኛ ታ የተ ቤተሰብ አራተኛ በአንድ ላይ ጸጥታ ኦኬ ፀሐይ ጸ የመጀመሪያ ፊደል ነች። ሀ የመጀመሪያ ፊደል ይ የቤተሰብ ስድስተኛ ፊደል ፀሐይ ይላል በአንድ ላይ ማለት ነው። ጸጋ ጋ ማለት የገ ቤተሰብ አራተኛ ፊደል የገ ቤተሰብ አራተኛ ጸጋ ውጭ ው ማለት የው ቤተሰብ ሁለተኛ ጪ ሶስተኛ የጨ ቤተሰብ በአንድ ላይ ውጭ ይላል። ውሳኔ ኦኬ ጽናት
ጽናት። ጽ ማለት ስድስተኛ የጸ ቤተሰብ፣ ና አራተኛ የነ ቤተሰብ፣ ት ስድስተኛ የተ ቤተሰብ በአንድ ላይ ጽናት። ኦኬ ጽ ጽ ሁ ሁ ፍ ፍ ጽሁፍ ጽሁፍ። ኦኬ ጽ ጽ ኑ ኑ ጽኑ። ጽ ማለት ስድስተኛ ፊደል እዚህ ጋር እንዳየናቸው የጸ ቤተሰብ ስድስተኛ ነች። ኑ ማለት ደግሞ ጎናቸው ላይ ቅጥል ካላቸው ሁለተኛ ፊደሎች ናቸው። እቺ ደግሞ ኑ ማለት ደግሞ የነ ቤተሰብ ሁለተኛ ነች ማለት ነው። ሶ ኑ ትባላለች። እቺ በአንድ ላይ ይህ ምን ይላል? ጽኑ ጽኑ እንላለን። ኦኬ ዋ ዋ ነ ኛ ዋነኛ ዋነኛ። ኦኬ ዋ ዋ ን ን ጫ ዋንጫ ዋንጫ። ዋ ማለት የወ ቤተሰብ አራተኛ ነች። ን የነ ቤተሰብ ስድስተኛ። እዚህ ጋር እንዳየነው ወገን ስንል ን ማለት ስድስተኛ የነ ቤተሰብ፣ ጫ ማለት ደግሞ የጨ ቤተሰብ አራተኛዋ ጫ። ሰው በአንድ ላይ ዋንጫ ዋንጫ ይላል። ኦኬ ጽ ጽ ሁ ሁ ፎ ፎ ች ጽሁፎች ጽሁፎች። ኦኬ ጽ ጽ ን ፈ ኛ ጽንፈኛ ጽንፈኛ። ኦኬ አ አ ረ ረ ብ አረብ አረብ። አ እችኛዋ አ ትባላለች የመጀመሪያ ፊደል ነች። ረ የመጀመሪያ ፊደል ነች። ብ የበ ቤተሰብ ስድስተኛዋ ብ። ሰው በአንድ ላይ ምን ይላል? አረብ አረብ እንላለን። ኦኬ ው ው ሃ ውሃ ውሃ። ው ማለት ደግሞ ይቺ ስድስተኛው የወ ቤተሰብ ከሁለተኛዋ ትለየ። የሁለተኛው ው ከሆነች እቺ ቅጥሏ ምትኖር ታች ላይ ነው። ታች ስር ላይ ከሆነች ሁለተኛ የወ ቤተሰብ ትባላለች። መካከል ላይ ከሆነች ደግሞ ስድስተኛ የወ ቤተሰብ። ሰዎች ማነች? ው ሃ። እቺ ሃ ደግሞ አራተኛዋ የሃ ቤተሰብ። እንግዲህ የመጀመሪያዋና አራተኛዋ ድምጻቸው ሃ ተመሳሳይ ናቸው። ስለዚህ እቺኛዋ አሁን የአራተኛዋ የሃ ቤተሰብ ነች ማለት ነው። በአንድ ላይ ውሃ ውሃ እንላለን። ው ው ድ ድ ር ውድድር ውድድር። እነዚህ ሙሉ አራት ፊደሎች ስድስተኛ ፊደሎች ናቸው። የወ ቤተሰብ የደ እና የረ ስድስተኛ ፊደሎች እነዚህ አጠቃላይ ሲነበቡ ምን ይላሉ? ውድድር ውድድር እንላለን። ኦኬ ቀጣይ አ አ ለ ለ ም አለም አለም። አ ማለት የአ ቤተሰብ ሆነ አራተኛዋ አ ትባላለች። እንግዲህ የሃንና የአ ቤተሰቦች የመጀመሪያና አራተኛ ድምጻቸው ተመሳሳይ ነው። ሃ የመጀመሪያ ፊደል አራተኛው ድምጻቸው ምንድነው? ሃ ነው። የአ ቤተሰብም የመጀመሪያውም አ ትባላለች፣ የአራተኛውም አ። ነገር ግን የሚለያቸው ምንድነው? አጻጻፋቸው እንጂ አገባባቸው ላይ ሁለቱንም መጠቀም እንችላለን። አሁን እዚህ ጋር አለም ስንል የመጀመሪያው አ መጠቀም እንችላለን፣ እንዲሁም ደግሞ ይችን አራተኛዋን መጠቀም እንችላለን ማለት ነው። ሶ በአንድ ላይ አለም አለም ይላል። ኦኬ አ አ መ ት አመት አመት አመት። ኦኬ አ አ ላ ማ አላማ አላማ። ኦኬ ጉድ። ወደ ቀጣይ ስንሄድ ጸ ጸ ሎ ሎ ት ጸሎት። ጸ የመጀመሪያ ፊደል ነች። ሎ የለ ቤተሰብ የመጨረሻዋ ወይም ደግሞ ሰባተኛ ፊደል። ት ስድስተኛ የተ ቤተሰብ። በአንድ ላይ ጸሎት ጸሎት እንላለን። ኦኬ ጸ ጸ ዳ ጸዳ ጸዳ።
ጠ ጠ ቅ ቅ ላ ላ ይ ጠቅላይ ጠቅላይ። ኦኬ ጠ ጠ ላ ላ ት ጠላት ጠላት። ጠ ጠ ቅ ቅ ላ ላ ጠቅላላ ጠቅላላ። ጠ የመጀመሪያ ፊደል ነች እንደነገርኳችሁ እና የሶስቱም የመጀመሪያ ጠጠ ናቸው። ቅ ማለት ደግሞ የቀ ቤተሰብ ስድስተኛ ፊደል፣ ላ አራተኛ የለ ቤተሰብ በአንድ ላይ ጠቅላላ። ኦኬ ጾ ጾ መ ኛ ጾመኛ። ጾ ማለት የጸ ቤተሰብ የመጨረሻዋ ሰባተኛ ፊደል፣ መ የመጀመሪያ ፊደል፣ ኛ የኘ ቤተሰብ ሆና አራተኛዋ በአንድ ላይ ጾመኛ እንላለን ማለት ነው። ኦኬ ጽ ጽ ህ ፈ ት ጽህፈት ጽህፈት። ጽ ማለት የጸ ቤተሰብ ስድስተኛ ፊደል፣ ህ የሀ ቤተሰብ ስድስተኛ፣ ፈ የመጀመሪያ ፊደል፣ ት የተ ቤተሰብ ስድስተኛ ፊደል በአንድ ላይ ጽህፈት ጽህፈት እንላለን። ጡ ጡ ረ ታ ጡረታ ጡረታ። ጡ ማለት የጠ ቤተሰብ ሁለተኛ ፊደል፣ ረ የመጀመሪያ ፊደል፣ ታ አራተኛ የተ ቤተሰብ በአንድ ላይ ጡረታ ጡረታ። ኦኬ ጡ ጡ ን ሻ ጡንቻ ጡንቻ። ጡ ሁለተኛ ፊደል፣ ን ስድስተኛ የነ ቤተሰብ፣ ቻ የቸ ቤተሰብ አራተኛ በአንድ ላይ ጡንቻ እንላለን። ጣ ጣ ት ጣት ጣ የጠ ቤተሰብ አራተኛ ፊደል፣ ት ስድስተኛ የተ ቤተሰብ በአንድ ላይ ጣት። ኦኬ አ አ ድ ድ ዋ አድዋ አድዋ። ኦኬ ድ ማለት የደ ቤተሰብ ስድስተኛ፣ ዋ አራተኛ የወ ቤተሰብ በአንድ ላይ አድዋ እንላለን። ኦኬ አ አ ባ ይ አባይ አባይ። ባ አራተኛ የበ ቤተሰብ፣ ይ ስድስተኛ የየ ቤተሰብ በአንድ ላይ አባይ አባይ። ሀ ጢ ያ ት ኃጢያት ኃጢያት። ሀ ማለት ጂ የአራተኛዋ የሀ ቤተሰብ፣ ጢ ሶስተኛ የጠ ቤተሰብ፣ ያ አራተኛ የየ ቤተሰብ፣ ት ስድስተኛ የተ ቤተሰብ ኃጢያት። ኦኬ ጥ ያ ቄ ጥያቄ ጥያቄ። ጥ ማለት የጠ ቤተሰብ ስድስተኛ፣ ያ አራተኛ የየ ቤተሰብ፣ ቄ አምስተኛ የቀ ቤተሰብ በአንድ ላይ ጥያቄ። ኦኬ ጥ ጥ ረ ት ጥረት ጥረት ጥረት። ኦኬ ኤ ኤ ሊ ኤሊ። ኤ ማለት የአ ቤተሰብ አምስተኛ ፊደል። እቺ ጋር ክብ ካላቸው ሁሌም አምስተኛ ፊደሎች ናቸው። እቺ ለመጻፍ መጀመሪያ አ እንጽፋለን። አራተኛዋን አ ከጻፍን በኋላ እዚያ እግሯ ላይ ክብ ስናደርግባት አምስተኛ ፊደል ወይም ደግሞ ኤ ትባላለች ማለት ነው። ኤ። ሊ ማለት ደግሞ የለ ቤተሰብ ሶስተኛ ነች። በአንድ ላይ ኤሊ ኤሊ ይላል። ኦኬ እ እ ቅ ድ እቅድ እቅድ። እ ማለት ስድስተኛ የአ ቤተሰብ፣ ቅ ስድስተኛ የቀ ቤተሰብ፣ ድ ስድስተኛ የደ ቤተሰብ በአንድ ላይ እነዚህ ምን ይላሉ? እቅድ እቅድ እንላለን። ኦኬ ጦ ጦ
ያ ጦቢያ ጦ ማለት የጠ ቤተሰብ የመጨረሻ ሰባተኛ ፊደል፣ ቢ የበ ቤተሰብ ሶስተኛ፣ ያ አራተኛ የየ ቤተሰብ በአንድ ላይ ጦቢያ። ጦር ማለት እዚህ ጋር እንደነገርኳችሁ የመጨረሻዋ የጠ ቤተሰብ ነች። ር ማለት ደግሞ ስድስተኛ የረ ቤተሰብ በአንድ ላይ ጦር ይላል። ኦኬ ጦጣ የመጨረሻ የጠ ቤተሰብ፣ ጣ አራተኛ የጠ ቤተሰብ በአንድ ላይ ጦጣ ይላል ማለት ነው። ኦኬ እንግዲህ የዛሬ ቪዲዮአችን ይዤላችሁ የመጣሁት ይሄን ይመስላል። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ሌላ የተለያዩ ቪዲዮዎችን የአማርኛ፣ የእንግሊዘኛ እና ሌሎችንም ቪዲዮዎችን እሰራላችኋለሁ። እናንተ እየገባችሁ መከታተል፣ ማየት፣ ማንበብ ያልገባችሁን ነገር ደግሞ በኮሜንት መጠየቅ ትችላላችሁ። እንግዲህ በዋናነት እናንተ የሚጠበቀው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምክንያቱም እናንተ ያያችሁትን እናንተ ያወቃችሁትን ደግሞ ሌሎች ያላወቁ ማንበብ መጻፍ ያልቻሉ እህት ወንድሞቻችን እንዲያውቁ ሼር እያደረጋችሁ ለጓደኞቻችሁ ለምታውቋቸው ለሁሉም ሼር እያደረጋችሁ ይሁን። ምንም እንኳን ማንበብ መጻፍ ቢችሉም ግን ለነሱ ደግሞ የተለያዩ እህት ወንድሞች ጓደኞች ማንበብ መጻፍ የማይችሉ ነገር ግን የመማር እድል ቁጭ ብለው ክላስ ላይ ተቀምጠው ትምህርት እድል ያላገኙ እህት ወንድሞች በስልካቸው ምንም ነገር ጊዜ ያን ታክል ሳይፈጅባቸው መማር ማወቅ እንዲችሉ ለሁሉም ሼር እያደረጋችሁ ይሁን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ